ሲስ በአንድ ደቂቃ ለገላግለው በአንድ ደቂቃ እኔን ለመገላገል ነው። እኔን ለመገላገል ነው። ከቁርአን ራሱ መሐመድ ሐሰተኛ ነው የሚል አሳያለሁ። ከቁርአን ከራሱ ነቢዩ መሐመድ ላይ ነው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነቢይነት ነው ማውራት የፈለጋችሁት። በእናንተ በባይብል ነቢያት መስፈርት መሰረት የነቢዩን እውነተኝነት እናረጋግጣለን እያለ ነው። አካል ጋር ካላነጻጸርኩ በስተቀር ውይይት ታላረግም የሚባል የለም። ለምሳሌ መጽሐፍ ቅዱስ ተበርዟል አልተበረዘም በሚል ርዕስ ሊገባ ይችላል። ቁርአን ተበርዟል አልተበረዘም በሚል ርዕስ ብቻ ሊገባ ይችላል። ኢየሱስ ክርስቶስ እውነተኛ አምላክ ነው ወይስ አይደለም በሚል ስንት ጊዜ ሰው ተወያይቷል። ስለዚህ እነዚህ ሁሉ ርዕሶች ውይይት ተደርጎባቸዋል። አንድ ጥያቄ ነው የተጠየቃችሁት። መሐመድ እውነተኛ ነብይ ለመሆኑ ማለት እውነተኛ ነብይ ነው ብላችሁ ደፍራችሁ መወያየት ትችላላችሁ ወይስ አትችሉም? ምክንያቱም ብዙ ነገር ሲባል ነበር። አሁን ሲመጣ ግን እንደዚህ ወገቤን ከሆነ ከባድ ነው የሚሆነው እና መሐመድን በእስልምናው መነጽር እያያችሁ እያነጻጸራችሁ መሐመድ እውነተኛ ነቢይ መሆኑን ከዚህ አንጻር በዚህ አስተምሮ በዚህ ምግባሩ በዚህ ስብዕናው በዚህ መንፈሳዊነቱ እያላችሁ መሐመድን ፕሩፍ አድርጉልን፣ አስረዱን። ይሄ ራቻለሁ እኔ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እናንተ በምትሉት መስፈርት ግን እዚህ ቁጭ ብዬ የእናንተ ጌም መጫወቻ አልሆንም። ስለዚህ እኔ ባቀረብኩላችሁ ርዕስ የምትወያዩ ከሆነ ተወያዩ። አይ አልፈልግም ካላችሁ ደግሞ እንወርዳለን። ኦኬ አለቀ በቃ። ያንን ማድረግ የሚችል ካለ መግባት ይችላል። ሲሲ አንዴ ላውራ፣ ይቅርታ። እሺ ኪያ አውሪ። እሺ ሰላም ብያለሁ ሁላችሁንም። በተቻለ መጠን እየተደማመጥን ብናወራ አሪፍ ነው። አንዱ ሲያወራ ሌላ ሰው ባይደረብ በቃ በጣም ነው የሚያሰለቸው፣ በጣም ነው ራስ የሚያመውና የኔ ሀሳብ ምንድነው? ሲስ ቤቱ ያንተ ነው አይደለ? ይሄ ቤት ያንተ ነው። ለምሳሌ ራያን ርዕስ እየሰጠህ ነበረ። ይሄንን እንደዚህ አይነት ርዕስ መስጠት የምችለው አንደኛ በቤትህ ላይ፣ ሁለተኛ ቪዲዮ ሰርተህ መጥራት የምትፈልጋቸውን ሰዎች የዲቤት ጥሪ በዚህ ርዕስ ላይ ብለህ መጥራት ትችላለህ። ይሄ ቤቱ ሆስቱ የሲሳይስ ከሆነ ድረስ በሰጠው ርዕስ ላይ ትወያያለህ። አትወያይ አልወያይም ማለት ባይዘው መብት ነው። ቢኒም ተናግሯል። አይ አልወያይም በቃ እኔ ባመጣሁት ርዕስ ነው የምወያየው። ዳትሶል በቃ መከራከር መጨቃጨቅ አያስፈልገንም። እንደተባለው ሌላ ሰው በነቢዩ መሐመድ እውነተኛ ነብይነት በእሳቸው ስብዕና ሊወያይ የሚችል ሰው ካለ መጥቶ ይወያያል እንጂ አሁን 2 ሰዓት ሙሉ ራሱ መጨቃጨቅ አያስፈላጊ አይደለም። በቃ የቤቱ ሆስት አለ፣ ሆስቱ የሚለውን ነገር እናከብራለን። የኔ ሀሳብ ይሄ ነው። ሲሶ እሺ ባባለኝ እኔ ማሳቢን ሸላርክ። እሺ አወለን የመጀመሪያው ርዕሳችሁ አለ ነብይ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው ወይ የሚል ርዕስ ለጥፈሃል። በሱም የሚወያይ የሚደፍር ታፉባችኋላችሁ ምናምን የሚልም ነገር አንስተህ ነበር። ነገር ግን እዚህ ጋር እየተደረገ ያለው ሲስም እያደረክ ያለው ምንድነው? ንጽጽር ወይም ደግሞ ኮምፓራቲቭ ይባላል። ኮምፓራቲቭ ራሱ ምንድነው አስሎ ሲባል አንድ ነገር ከአንድ ነገር ማወዳደር እንጂ በአንድ ርዕስ ላይ ኦኬ ይሄ ትምህርት ነው የሚባለው። ለምሳሌ ስለ ነብይ ሰለላሁ ዐለይሂ ወሰለም ብቻ መሆን ከሆነ ማወቅ የፈለጋችሁት ይሄ ኮምፓራቲቭ ሳይሆን የሚባለው ስለ ነብይ ሰለላሁ ዐለይሂ ወሰለም ትምህርት ፈልገናል፣ ሶ የእነሱ እውነተኛ ነብይነት ከቁርአን አስረዱን ተብሎ ይጠየቃል። ይሄ ኮምፓራቲቭ አይባልም። ነገር ግን ኮምፓራቲቭ የሚባል ከሆነ ግን ምንድነው የሚሆነው መሰለ? የባይብል ነቢያት ባይብል አይነካም ቁርአን ላይ ብቻ ይወራ አይባልም። ኮምፓራቲቭ እስከሆነ ድረስ ንጽጽር እስከሆነ ድረስ ነቢዩ መሐመድ ላይ ነው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነቢይነት ነው ማውራት የፈለጋችሁት። በእናንተ በባይብል ነቢያት መስፈርት መሰረት የነቢዩን እውነተኝነት እናረጋግጣለን እያለ ነው። በራሳችሁ መጽሐፍ ባሉ ነቢዮቻችሁ የኛ ውድ ነቢይ እውነተኛና ታላቅ ነቢይ እንደሆኑ በመጽሐፋችሁ በማስረጃ እናሳያለን እያለ ነው። አይ እኛ እናፍርባቸዋለን፣ በመጽሐፍ ቅዱስ ነቢያት ይታፈራል፣ መጽሐፍ ቅዱስ የእግር እሳታችን ነው አትንኩብን የምትሉም ከሆነ እስ ኦኬ አነካባችሁ። ትምህርት ስለሆነ የፈለጋችሁት ትመጡና ቤታችን ስለ ነቢይ ሰለላሁ ዐለይሂ ወሰለም መማር እንፈልጋለን። እውነተኛ ነቢያታቸው እኛ ኮምፓራቲቭ አንፈልግም፣ ንጽጽር አንፈልግም፣ መማር ነው የምንፈልገው ስለ ነቢዩ መሐመድ ትሉና ስለ ነቢዩ መሐመድ ትጠይቃላችሁ፣ ይመለስላችኋል። ወአማ ኮምፓራቲቭ ንጽጽር ብላችሁ ግን አንድ ርዕስ ላይ ኖ ባይብል አይነካም፣ የባይብል ነቢያት አይነኩም እንዴ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይበልጡብናል ብላችሁ የምትፈሩ ከሆነ ግን ይሄ ኮምፓራቲቭ አይባልም።
የንጽጽርን ዋና ትርጉሙ መታወቅ አለበት። ኦኬ እዚህ ጋር ረያን ያለው ነገር አለ። በዛ ነገር የምትስማሙ ከሆነ ያንን ትሰጣላችሁ። አይ ነብዩ መሐመድ ላይ ብቻ ነው ማውራት የምፈልገው የምትል ከሆነ ሲሰው እኔ ቤት ውስጥ ሄጄ ሞዴሬተር አሰጣለሁ። ከፈለክ የትም ቤት ቢመችሃል ትመጣና ትጠይቃለህ። ስለማን? ስለ ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይነት። ይሄ ጥያቄ ነው የሚባለው፣ ንጽጽር አይባልም። የንጽጽርን ትርጉም ማወቅ መቻል አለብን። ንጽጽር ሁለት ነገሮችን ማነጻጸር ነው ንጽጽር ራሱ ሲባል። ኦኬ አግኝተኸኛል ብዬ አስባለሁ። እኔም እያልኩ ያለው ታይላ ሀሳብ ልስጥ ሲሰው። እሺ ያሬዶ ዲያቆን ያሬድ እንኳን ደህና መጣ። ያሬዶ እግዚአብሔር ይመስገን። ለሁላችሁም ሰላም ይሁን። ሰላም ብያለሁ። የመሐመድን ነብይነት ትክክለኛ ለማስረዳት ከሌላ ሰዎች ጋር እናነጻጽር የሚለው ነገር በጣም ይሄ አስቂ ሎጂክ ነው። ምክንያቱም መሐመድ የነቢያት መደምደሚያ ናቸው። መሐመድ የነቢያት መጨረሻ ናቸው፣ መመዘኛ ናቸው፣ ልክ ናቸው ሲሉን የኖሩት ሙስሊሞቹ እና ዛሬ ደግሞ እናነጻጽራቸው። መሐመድ ልክ መሆኑን ለማወቅ ዳዊትን እናንሳ። መሐመድ ልክ መሆኑን እናወቅ ከሰሎሞን ጋር እናወዳድር አይነት ይሄ በጣም አስቂን ነገር ነው። ምክንያቱም በቃ መደምደሚያ ናቸው። መሐመድ መጨረሻ ነው። መሐመድን የሚመስል ነቢይ የለም እየተባለ ጭራሽ ሻአዳ የሚያዘውም እኮ በመሐመድ ስም በሌላ ነቢይ ስም አያያዝም አይደል? ስለዚህ መሐመድን በቆሞ በእስልምናው መነጽር ማስረዳት ምንድን ነው የሚከብደው? እኔ ከዚህ አንጻር መሐመድ የተወደደ ነብዬ ነው። ከዚህ አንጻር መሐመድ ከነቢያቶች ሁሉ የበላይ ነው። ከዚህ ስብዕናው ከዚህ አንጻር እየተባለ መሐመድን ማብራራት ምንድን ነው የሚያሳፍረውና እንደዚህ ይሄ ሁሉ ግርግር የሚያስፈጥረው ነገር አይታየኝም። አሁን ንጽጽር የመሐመድን እውነተኛ ነብይነት በንጽጽር ነው ፕሩፍ የምናደርገው ከሆነ አንደኛ እስልምና ውሸት ሊሆን ነው። ከምን አንጻር? መጽሐፍ ቅዱስ ተበርዟል፣ መጽሐፍ ቅዱስ ሪፈረንስ አይሆንም፣ መጽሐፍ ቅዱስ ተበላሽቷል፣ መጽሐፍ ቅዱሳችሁ ትክክል አይደለም ሲሉን የኖሩት ወንድሞቻችን ዛሬ ደግሞ የመሐመድን ነብይነት በዛው ትክክል ባልሆነው በተበረዘው መጽሐፍ እያነጻጸርን እንይላችሁ ሲባል ትንሽ ያስቃል። ምክንያቱም ብዙ ነገር ሲባል የነበረ አሁን ሲመጣ ግን እንደዚህ ወገቤን ከሆነ ከባድ ነው የሚሆነው እና መሐመድን በእስልምናው መነጽር እያያችሁ እያነጻጸራችሁ መሐመድ እውነተኛ ነቢይ መሆኑን ከዚህ አንጻር በዚህ አስተምሮ በዚህ ምግባሩ በዚህ ስብዕናው በዚህ መንፈሳዊነቱ እያላችሁ መሐመድን ፕሩፍ አድርጉልን፣ አስረዱን። ይሄ ራሱ ምን ይባላል ማለት ነው? ኮምፓራቲቭ ቴዎሎጂ ራሱ እኮ ማለት ይሄ ነው። ባይዘወይ እኔ እንደዛ ነው የምንረዳው። አይውሽ እንደዛ አድርገው ቢነግሩን ጥሩ ነው ብዬ አምናለሁ እንጂ የመሐመድን ትክክለኝነት እውነተኛ ነብይነት ስብዕናና ማንነት ለማስረዳት እስቲ ሰለሞንን ሲጀመር ሰለሞን ነብይ አይደለም በክርስትናው። እስቲ ከዳዊት ከሙሴ ጋር እናነጻጽር። እስቲ የእነዚህ ሁሉ መደምደሚያ ነው ተብለን፣ የእነዚህ ሁሉ መጨረሻ ነው ተብለን፣ ማጠቃለያ ነው ተብለን፣ የበላይ ነው ተብለን እና በዛ መልኩ ቢሆን አሪፍ ይሆናል ብዬ አስባለሁ። ታንኪ በጣም ሲሶ። ለዲያቆን አንድ ሀሳብ ልስጣቸውና ለዲያቆን ግን በዚህ ይቀጥላሉ። ረያን መቀጠል የሚፈልገው ነገር አለ። ሲሶ አንድ አይላ ዲያቆን ከተሻል አንድ ሲሶ ፈቅዶልኛል። አንድ እያየ ዲያቆን የጠየቀው ጥያቄ አለ። ክሊር ላድርግ። እሺ የተከበሩ መዝሙር ነበረ አይላ አንዴ ቆይ ታላቁም ሀሳብ ነበረውና የእሱንም አንድ ላይ አድርገሽ መልሽልን ፕሊዝ። እሺ ችግር የለም መልስላችኋለሁ። አሁን የመዝሙረ ያዥና ነጥቦቹን ችግር የለውም። እሺ አንድ ሀሳባችሁን የእናንተን አድሬስ ላድርግና ከዛ የታላቁንም አድሬስ አድርጋለሁ። ስቴፕ ባይ ስቴፕ እንዲሆን ማለት ነው። ኢንተርቪው እየተደረግሽ እኮ አይደለም ሀቢብቲ። ሲሶ መዝሙረ ዳዊት የሆነ ያነሱት ጥያቄ ነገር አለና የእሳቸውን ልመልስና ታላቁ ደግሞ ትጠይቀኝና ያንተንም አድሬስ አድርግልሃለሁ። እሺ ኦልሬዲ አንድ ክርስቲያን ስላወራ አንድ ሙስሊም ያውራና እድል እንስጣትና አይላ ከዛ ወደ ታላቁ እንሄዳለን። አይላ እሺ ሀሳብሽን ስጥ። ቴንኪው። እሺ የመጀመሪያ ያነሱት ነገር መምህር መዝሙረ ያሬድ ያነሱት ሀሳብ ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን የእነሱን እውነተኛ ነቢይነት ፕሩቭ ማድረግ አትችሉም ወይ? የነ
እነ ሰለሞን እነ ዳዊት እነዛ የሚፈሩ ነቢያቶች ካልተነሱ የእነሱን ፕሩቭ አታደርጉም ወይ ብለዋል። እኛ አሁን እኔ ስለ ነቢ ሰለላሁ ዐለይሂ ወሰለም ጥሩ አባት እንደነበሩ፣ ጥሩ ጀግና የጦር መሪ እንደነበሩ፣ ጥሩ ባል እንደነበሩ፣ ጥሩ ጓደኛ እንደነበሩ ነን ሙስሊም ስኮላር ከሆነ ማስረጃ ማምጣት ታቅቶኝ አይደለም። ነገር ግን እናንተ እየጠየቃችሁ አይደለም። እየጠየቅን ነው የምትሉ ከሆነ ችግር የለም። ጥያቄ ታደርጉትና ነቢዩ መሐመድ እውነተኛ ነቢይ ናቸው ወይ ትሉንና እውነተኛ ነቢይ ናቸው ብለን ራሳችን ቁርአን ላይ ቆመን እንመልስላችኋለን። ጥያቄ ሲሆን ማለት ነው። ግን እናንተ እዚህ ጋር ምንድን ነው እየተደረገ ያለው? ንጽጽር ይባላል። ንጽጽር እርስዎ ካልገባውት ምናልባት ያው ትልቅ ስለሆኑ ይገባውታል ብዬ ተስፋ አደርጋለሁ። ሰውና ሰው ሲነጻጸር ራሱ የሆነ ነገር ከሆነ ነገር ነው እንጂ አንድን ነገርም ብቻ አይነጻጸርም። ብቻው ከምንም ነገር አይነጻጸርም። መጨረሻ ነቢይ ተብለው እንዴት ነው ከነ ዳዊት ጋር የምታነጻጽሯቸው? ነቢይ ስለቀደመና ስላልቀደመ መጨረሻ ነቢይ ስለተባለና ስላልተባለ እንዴት ይነጻጸራል አይባልም። ሙሴና ኢሳ አሉ። እነሱ ሙሴ ከኢሳ ይቀድማልና አይነጻጸሩም ሁለቱም አይባልም። ነቢዩ መሐመድ እንደሌላው ነቢይ ናቸው ብለን እናምናለን እኛ ማለት ነው። እንደ ቁርአን ጥያቄያችሁ ከሆነ ጥያቄ ከሆነ ኮምፓራቲቭ ከሆነ ግን እኔ ለመዝሙረ ዳዊት ሳስረዳቸው ነቢዩ መሐመድ እውነተኛ ነቢይ ናቸው እንዴ አይላ ቢሉኝ አይጠይቀው ነው መዝሙረ ዳዊት። ስለዚህ በራሴ ቁርአን ላይ ቆሜ መልስላችኋለሁ። ንጽጽር ከሆነ ግን ለመዝሙረ ዳዊት ሳስረዳቸው ኦኬ መዝሙረ ዳዊት እኔና ለምን የነቢያትን መስፈርት እንያዝና ነቢያት እርስዎ ነቢይ ነው የምትሉት አካል ምንን ሲያሟላ ነው ነቢዩ መሐመድ ለምን አላሏቸውም ብዬ ንጽጽር አድርገዋለሁ። ከዛ የነቢዩ ሰለላሁ ዐለይሂ ወሰለም እውነተኝነትን በዛው ይገለጻል። ከዛ እውነት የባይብል ነቢያትስ ነቢይ ለመባል ይበቃሉ ወይ የሚለው ነገር በዛው ይገለጻል። ሁለት ነገር እንማራለን። ሁለት ነገር አነጻጽረን የትኛው ደግሞ ትክክለኛ እንደሆነ እናውቃለን። ንጽጽር የሚባለው ያ ነው። እንዳላችሁት ግን እኛ ነቢዩ መሐመድ ላይ ብቻ ነው ማውራት የምንፈልገው የባይብል አሁንም ቢሆን ነገም ቢሆን አትንኩብን የምትሉ ከሆነ ግን ጥያቄ አለን በሉ። ንጽጽር እንፈልጋለን ሳይሆን ጥያቄ አለን። የነቢዩ መሐመድ ነቢይነት ላይ ጥያቄ አለን። እባካችሁ ጥያቄያችንን መልሱልን ትሉና ቤታችን መታችሁ ትጠይቃላችሁ። ንጽጽር እንፈልጋለን ተብሎ ግን ነቢዩ መሐመድን ከነቢዩ መሐመድ ጋር አናነጻጽርም። ገባችሁ አይደለ? አይነጻጸርም። ጥያቄ ግን ይመለሳል። ንጽጽር ካላችሁ ግን የፈራችኋቸውን ችግር አለበት። እሺ ይከለክላችኋል። ሳወራ ይቀጥል። እሺ ታላቅ በጣም ጨርሰሻል እኮ በቃ የምታወሪው ነገር እኮ በቃ አልቋል። ጨርሰሻል እኮ ንጽጽር ነው መሆን ያለበት ነው ሀሳብሽ አይደለ? በጣም አዛረግሽን እኮ አንድ አይነት ሀሳብ እያወራሽ። ስለዚህ አሁን እዚህ ጋር የተጻፈው ርዕስ ግልጽ ካልሆነ ሲሳይ ምን ማለት ፈልገ ነው የሚለውን መጠየቅ ነው። ሲሳይ ነው አይደለ ጽፉ እየገባው። ከዛ ውጪ ንጽጽር እኛ ሀሳቡን የምንረዳ ሰዎች ወይም ደግሞ ሳናውቅ ቀርተን ምናምን አይደለም። ጥያቄው የብሉይ ኪዳን ነቢያትም እናንተም ነቢያት ናችሁ ብላችሁ ታምኑባቸዋላችሁ። የእነሱ ነብይነት ላይ ጥያቄ የላችሁም። እኛ ግን መሐመድ ላይ ጥያቄ አለን። ሁላችንም በጋራ የምንቀበላቸው ነቢያት አሉ። ሙሴ፣ ኤልያስ፣ አብርሃም ወዘተርፈ ብለን የምንጠራቸው ማለት ነው። ስለነዚህ ሁለታችንም እነዚህን የምንቀበል ከሆነ እና እኛ የእናንተ የመጨረሻው ነብይ ነው የምትሉት መሐመድን እኛም አንቀበለው ከሆነ ዜርፎር የሚያወያየን ያለያየን ነገር ነው እንጂ አንድ ያደረገን ነገር መሆን የለበትም። ኦኬ። ስለዚህ ሙሴ ነብይ ነው ወይ ተብሎ ጥያቄ አይደለም እየተነሳ ያለው፣ ወይም ደግሞ የሙሴ ሰብዕና ምን አይነት ነው ተብሎ አይደለም ጥያቄ እየተነሳ ያለው፣ ወይ የመሐመድ ሰብዕና ተብሎ አይደለም ጥያቄ እየተነሳ ያለው፣ ወይም ሌሎች ነቢያት አይደለም ጥያቄ እየተነሳባቸው ያሉት። ጥያቄው መሐመድ ላይ ነው፣ ሰብዕናው ላይም አይደለም፣ ሌላ ነገርም አይደለም። ጥያቄው ምንድነው? ነብይ ነው ወይ ነው ሲጀመር። ቫሊድ የሆነ ፕሮፊትሁድ አለው ወይ ነው። አዎ ሁላችንም እንደምንቀበላቸው እንደ ሙሴ፣ እንደ ኤልያስ፣ እንደሌላው ትክክለኛ ነብይ ነው። ማስረጃ ይሄው ሁላችንም የምታሳዩን እንጂ እዚህ ጋር እንትን አለ ነብይ አለ፣ እዛ ጋር ደግሞ ነብይ አለ። ስለዚህ ሁለቱ ነቢያት እንዴት ይታያሉ? that's not the point። ማንቀበለው ነብይ አለ። መሐመድ ነብይነቱን አንቀበልም። ስለዚህ እኛ ስለማንቀበል እናንተ ደግሞ ትክክለኛ ነብይ ነው ብላችሁ ስለምታምኑ በዚህ በመጽሐፍ ቅዱስም ሄዳችሁ በቁርአንም ሄዳችሁ እኔ እኮ ታላቁ this is by itself ኮምፓራቲቭ እኮ ነው። እውነትና ውሸት ነው። አሁን ኮምፓራቲቭ ማለት እኮ እውነትን ከውሸት አይደል ኮምፔር የምናደርገው። ነብዩ መሐመድ እውነተኛ ነብይ ነው ብለው የሚያመጡ ሰዎች አሉ።
አይ ነብዩ መሐመድ ደግሞ እውነተኛ አይደለም ብለው የሚናገሩ ሰዎች አሉ። ጨርስና እድል እናገኘኛ አንዴ። እሺ ቀጥልሽ ታላቁ። ይሄ ኮምፓራቲቭ ነው ለረያም አይላም። ከዚህ በላይ ኮምፓራቲቭ የለም። በደርግ ጊዜ ያሉ እንትን ኮሚቴ በዝቶ ኮሚቴ የሚቀንስ ኮሚቴ ተቋቁሞ ነበር አሉ። ስለ ውይይቱ ስንወያይ 2 ሰዓት ሞላ። ውይይቱ ገና ነው። ስለ ውይይቱ ግን ውይይት ላይ ነው። ተረዳ እጭ ሲሳይ አንድ አጭር ጥያቄ አለኝ። ካልሆነ እንተዋለን። እናንተ ሙስሊሞች ነብዩ መሐመድ እውነተኛ ነብይ ናቸው። ቆይ እኔ የውይይት እንትን ላስቀምጥ ልመልስልና ከዛ ታወራለህ። አንተ ለእኔ ልናገርና ታወራለህ። ቀጥሉ። ቅድም መልሼልሃለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው። ለዓለማት የተላኩ ነብይ ናቸው። እውነተኛ ነብይ ናቸው። ማንም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያፍር ሙስሊም የለም። እውነተኝነታቸውን ከቀደሙ ነቢያት አንጻር ጀስቲፋይ ልታደርጉ ትችላላችሁ? አትችሉም? እንችላለን። በሱ ደግሞ የሚዋይ አንዴ እባክህን እኔም ላውራበት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቻልክ እባክህን ኮሜንት የሚሳደቡትን ወይ ሚዩት አድርግልን ወይ ደግሞ እንትን አድርግ። ኮሜንት ገለልተኛ ቤት ስለሆነ የትኛውንም ቤት እምነት መጥፎ ነገር ፕሊስ አትጻፉ። ኮሜንቱን ሚዩት አድርግ ከቻልክ ዝጋው እስኪ ኮሜንቱ። ኮሜንቱን ከምናጠፋ እንትን እኮ ነው። ሁለቱም ስድብ ነው። የዓለም ነብይ ናቸው የሚለውም ስድብ ነው። እዚች ጋር የዓለም ነብይ ናቸው የሚለው ስድብ እንዴት ነው ስድብ የሚሆነው? ማን አንተ ጋር ኮሜንቱን አጥፍቼልሃለሁ። እኔ ነኝ ያጠፋሁት። ኮሜንቱን የሚመልሰው በቃ ኮሜንቱን አጥፍቼልሃለሁ። በቃ እሺ፣ ቴንኪው። ሐሳቤ ላስቀምጥ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነቢያት ወይም ማን ነው በመጽሐፍ ቅዱስ ነቢያት መስፈርት ተመዝኖ እውነተኛ ነብይ አይሆንም ብሎ የሚዋይ አንድ ክርስቲያን ካለ ይዋይ። አይ አንዋይም በዚህ ርዕስ እናፍርባቸዋለን የምትል ከሆነ እኔ አሁን ልክ ቢወጣለሁ። አይላም ከቻለች ትወርዳለች። እንጨርሳለን። እሺ አንድ ጥያቄ ልጠይቅ። አቅድም ያሬዱ አንስቶ ነበር እንዴ አንተ ነብይ እሱ ተመልሶለታል። ለማውራት ብቻ አይደለም። አንተ ለምሳሌ ተበርዟል ባልኮ መጽሐፍ ቅዱስ እንዴት ነብዩ መሐመድን ጀስቲፋይ ታደርገዋለህ? አንተ ታምንበታለህ። ከአንተ ጋር ነው እየተወያየሁ ያለሁት እንዴ እኮ በእኔ አንተ ተበርዟል ባልኮ መጽሐፍ ቅዱስ የአንተን ነብይ እንዴት ጀስቲፋይ ታደርገዋለህ እኮ ነው። ምክንያቱም አንተ ታምንበታለህ። አንተ ስለምታምንበት እንደዛ ከሆነ ነብዩ መሐመድ ክርስቲያን ናቸው በእኛ መጽሐፍ ቅዱስ ጀስቲፋይ ሲደረጉ ነብዩ መሐመድ ክርስቲያን ናቸው አላልኩም። ሲጀመር ነቢያቶች ክርስቲያን ሆነው አያውቁም። በእኛማ ጀስቲፋይ ከተደረጉማ ከእንትን ሙስሊም አይሆኑማ። ስለዚህ አንተ ብቻቸውን እሱ አይደለም ዋና ሀሳቡ። በቃ የመጨረሻ አሁን ለምሳሌ ሲሳይ አንተ ነቢያቶችን ታምናለህ አይደል? መጽሐፍ ቅዱስ ላይ ያሉትን ነቢይነታቸውን ትቀበላለህ። ከቀደሙ ነቢያት አንጻር በጥቅሉ እኮ ሰጠው እኮ። ለምሳሌ አንተ አብርሃምን ምን ብለህ ነው ነቢይ ነው ብለህ የተቀበልከው? መስፈርት የለም። በቃ አንዴ ሲሳየው ዳዊት ሲነሳ ዳዊት ያደረገው ነገር ስለሚነሳ ነው የምትፈሩት። አብርሃም ሲነሳ የአብርሃም መስፈርት የለም ነቢይነቱ። ለዛ ነው የፈራችሁት። በዚህ እንወያያለን የምትሉ ከሆነ ግቡ። አይም ቢሆነ ኢትስ ኦኬ። በቃ እኔ ጨርሻለሁ። አመሰግናለሁ። ለማንኛውም ሲስ ካለ ምልልስ ወይ ባክ እንደ ፎርዝ ምንም ጥቅም የለውም። ቻው ሚዩት አድርገው። እሺ አሁን እኔ የሐሳብ ልስጥና አይደለም ታዘኝ ሚዩት አድርግና እያልክ አይደለም የምታወራው። ሚዩት አድርገው ስትባል ሚዩት አድርገው ሲያዳምጡ ተረያ ለመወያየት እኮ ነው ሚዩት አደርጋለሁ። ግን በስነ ስርዓት ያው በስነ ስርዓት ሚዩት አድርገው ደግሞ የምን ስርዓት ያስፈልገዋል? ሚዩት አድርገው አሁንም ተገረኛችሁ ማይ ብራዘር ሚዩት አድርገው አሁን አትመጥነኝ። በቃ ትችዋለሁ ባይ ጎበዝ። እኔ በቃ ወረደ። እንደዚህ ነው ባይዘወይ። ስለ ውይይትም ማታውቁ ከሆነ ውይይት ግዴታ ኮምፓራቲቭ ወይም ደግሞ የሚነጻጸር ነገር ያስፈልጋል የሚል የመጀመሪያ አውሪዎች ወይም ደግሞ ተናጋሪዎች እነዚህ ሰዎችን አየሁ። ውይይት ወይም ዲቤት ሰምታችሁና አይታችሁ ማታውቁ ከሆነ
ግዴታ የሆነ አካል ከሆነ አካል ጋር ካላነጻጸርኩ በስተቀር ውይይት አላረግም የሚባል የለም። ለምሳሌ መጽሐፍ ቅዱስ ተበርዟል አልተበረዘም በሚል ርዕስ ሊገባ ይችላል። ቁርአን ተበርዟል አልተበረዘም በሚል ርዕስ ብቻ ሊገባ ይችላል። ኢየሱስ ክርስቶስ እውነተኛ አምላክ ነው ወይስ አይደለም በሚል ስንት ጊዜ ሰው ተወያይቷል። ስለዚህ እነዚህ ሁሉ ርዕሶች ውይይት ተደርጎባቸዋል። አንድ ጥያቄ ነው የተጠየቃችሁት፣ መሐመድ እውነተኛ ነብይ ለመሆኑ ማለት እውነተኛ ነብይ ነው ብላችሁ ደፍራችሁ መወያየት ትችላላችሁ ወይስ አትችሉም? እውነተኛ ነብይ ነው ብላችሁ የምታምኑ ከሆነ ከዚህ አንጻር አዎ እውነተኛ ነብይ ነው ብለን እንቀበላለን። ኦኬ፣ መስፈርታችሁን ማስቀመጥ እውነተኛ ነብይ ሊሆንባቸው የሚችሉ እና ብላችሁ የተቀበላችሁበትን መስፈርቶች ማስቀመጥ። ከዛ ያ መስፈርት ደግሞ ይመዘናል፣ ይታያል፣ ዲቤት ይደረጋል። ከዛ ሰው ማለት ትክክለኛውን መረዳት ወይም ደግሞ እውነተኛ ነው ወይም ደግሞ ሐሰተኛ ነብይነቱ ይገለጣል በራሳችሁ መጽሐፍም። ከዛ ደግሞ አይ በመጽሐፍ ቅዱስ ያሉ ነቢያቶች ማለት ያላቸውን መስፈርት እሳቸውም ያሟላሉ የምትሉ ከሆነ በዲቤቱ ማቅረብ ነው። ኦኬ፣ አሁን ለምሳሌ ዳዊት ነብይ የተባለው ከዚህ አንጻር ነው፣ እሳቸውም እንደዚህ አይነት ነገር አላቸው ብላችሁ እንደማነጻጸሪያ ማቅረብ ትችላላችሁ። ሰለሞን እንደዚህ በመሆኑ ነብይ ተብሏል፣ ስለዚህ መሐመድም እንደዚህ ስላደረገ ነብይ ነው ብሎ እንደማነጻጸሪያ መጠቀም ይቻላል። አለበለዚያ ግን አሁን እናንተ ምንድነው እንዲህ አድርጓል እኮ ሲባል ኦኬ ዳዊትም እኮ እንዲህ አድርጓል ብሎ የማይመስል ርዕሱ ወዳልሆነ ጉዳይ ለማውራት ነው ዋና ሐሳባችሁ። ኦኬ ሰለሞንም እኮ እንዲህ አድርጓል ወይም ደግሞ አብርሃምም እኮ እንዲህ ብሏል፣ የማይገናኝ ነገር ለማውራት ነው ዋና ሐሳባችሁ እንጂ መሐመድ እውነተኛ ነብይ ነው ወይስ አይደለም የሚለውን ማስረዳትም ወይም ደግሞ መወያየትም እንደማትችሉ በቃ እየነገራችሁ ነው። አዘ እንደው ዘደ የሆስቱ ባለቤት የቤቱ ባለቤት አንድ ርዕስ አስቀምጧል። መሐመድ በቁርአናችሁም ቆማችሁ በመጽሐፍ ቅዱስ ባሉ ነቢያቶችም በትምህርታቸውም በህይወታቸው እውነተኛነቱ ማስረዳት ትችላላችሁ ወይ ነው። በቃ እንደማይችሉ አረጋግጧል። ይኸው እንደ ዝናብ እየተንጠባጠቡ ይወርዳሉ። ባይዘው ይሄው እንደዚህ ተንጠባጥቦ ይወርዳሉ። አዘይ እንደው ዘደ እውነቱ ሲነገራቸው ይሄን ሁልጊዜ ይሄ ርዕስ ሲነሳ ማለት ነው መሸሻ ወይም ደግሞ በቃ ከውይይቱ በላይ በርዕሱ እየተወያዩ ይቆያሉ። የሚከተላቸውን አጃጅለው በቃ ይኸው አይወያዩም የሚለውን ለማሳመን ነው የሚመጡት። ርዕሱን በተአምር ሊነኩት አይፈልጉም። ይኸው ስለ ርዕሱ ማውራት አይፈልጉም። እንደው ርዕስ መረጣ ግን ስንት ሰዓት ነው የተወያዩት? ስንት ሰዓት ተወያዩ እኮ ባይዘው እንዲሁን አይሁን በሚለው ስንት ጊዜ ተወያዩ። ነገር ግን ይሄ ርዕስ ስንት ጊዜ ሆነ ሲሶ ካነሳ ደፍሮ የሚወያይ ግን የለም። ርዕሱን ትተው ርዕሱ እንዲህ ይሁን በሚል ግን 3 ሳምንት ሙሉ ሲወያዩ ከርሟል። አንድ ሰው ደፍሮ ኡስታዝ በል ሼክ በል ኢማም በል ደረሳ በል ሁሉም እያንዳንዱ አሁንም ደግሜ እነግራችኋለሁ በዚህ ርዕስ ደፍሮ የሚመጣ ሰው ካለ ያው 24/7 ዝግጁ ነው። ባይዘው እኔ ክላሴን ቀጥቼ ለመወያየት ነበር፣ ግን እንደማይወያዩ ስለማቀ ይኸው መንገድ ላይ ወጥቼ ነበር እየሄድኩ ነበር። እንዳልኩትም አልቀረም፣ ይኸው ተንጠባጥበው ወረዱ ማለት ሶ አሁንም አዘጋጅ የሚወያይ ካለ እሺ ብሎ የሚመጣልህ ካለ ይኸው መንገድ ላይ ሆነ ራሱ ለመወያየት ፈቃደኞች ነን ነው። ኦኬ ከታች እንዳላችሁ ተስፋ አደርጋለሁ። ሙስሊም ወንድሞቼና እህቶቼ ከታች እንዳላችሁ ተደጋጋሚ በቤቴን ጥያቄ እየጠየቅኩ ነው። እንግዲህ ቅድም ያሬዶ ሲናገር ነበር። እንግዲህ የነቢያት ቁንጮ የነቢያት መደምደሚያ እንግዲህ የመጨረሻው ነብይ በሆነው በነቢያችሁ ላይ መወያየት ለምን እንደማትፈልጉ ግራ ነው የሚገባ። ነብዩን ጀስቲፋይ ማድረግ ከዚህ አንጻር እውነተኛ የአላህ መልእክተኛ ናቸው፣ የአላህ ነብይ ናቸው። ኮሜንት ላይ ዩ ጋይስ ብዙዎቻችሁ ሚውት እያደረኩ ነው። ኮሜንት ለውይይት እየጠራ ናቸው ያልሆነ ነገር የምትጽፉ ሰዎች ሚውት እያደረኳችሁ ነው። ኦልሬዲ ለእንትን እያደረገ እንትን አይደለም። በቃ ኮሜንቱ ላይ ያልሆነ ነገር አትጻፉ። እኛ መተው እምነታችሁን እንዲያስረዱን እንዲሞግቱን እየጠራን ደግሞ ያልሆነ ነገር ኮሜንት ለምትጽፉ ሰዎች እኔው ራሴን ሚውት እያደረኳችሁ አላችሁ። አሁንም ከታች ያላችሁት ሙስሊም እህትና ወንድሞቼ ይሄው በነብያችሁ በጣም እንግዲህ እንወደዋለን በምትሉ በነብያችሁ ላይ የውይይት ጥሪ እየጠራናችሁ ነው። ኑና ይሄው ክርስቲያኖች
በቃ እና በዚህ ጉዳይ ላይ እስቲ በፊታችን የሚቆም የለም ብለው እንትን እያሉ ነው። ገብታችሁ ሞግቷቸው። እንግዲህ በነገራችን ላይ እኮ እንደዚህ አይነት ርዕስ እኮ አዲስ አይደለም እኮ ለሙስሊም። እኔና ታላቁ ደግሞ እኩል እያነሳን እኔ መሸማቀቅ ጀመርኩ። ኦኬ ብዙ ጊዜ ቤታቸውን ከፍተው እስቲ ስለ ስላሴ ንገሩን፣ እስቲ ስለ ክርስቶስ አምላክነት ንገሩን፣ ክርስቶስ አምላክ ነውን በመጽሐፍ ቅዱስ እያሉ እኮ ይጽፋሉ። እነዚሁ ወንድምና እህቶች እኮ አዲስ እኮ አይደሉ። አሁን ምን አዲስ ነገር መጣ? ለምሳሌ ክርስቶስ አምላክ ነውን ብለው ቤታቸው ለጥፈው የክርስቶስን አምላክነት በመጽሐፍ ቅዱስ አስረዱ ይላሉ። ገብተን እናስረዳ። የክርስቶስን አምላክነት ስናስረዳ ሙሳ በዚህ ገብቶ፣ ኢብራሂም በዚህ ወጥቶ፣ ሱሌማን በዚህ ገብቶ አንልም። የክርስቶስን አምላክነት ይኸው በመጽሐፍ ቅዱስ አንጻር ይኸው በጥንታዊ አባቶች ትምህርት ይኸው ተብሎ ይቀመጣል እኮ። ኦኬ ሰው አሁን ምንድን ነው የሚከብደው? መሐመድ እውነተኛ ነቢ ነው? እውነተኛ ነቢ ለመሆኑ ምንድን ነው ትምህርቱ? ምንድን ነው ማስረጃው? ይኸው ከዚህ አንጻር የመሐመድ እውነተኛ ነቢይነት በዚህ አንጻር ተብሎ ይቀመጥ። ቅድም እንዳልኩት አሁን ደጋግሜ ይለዋለሁ። መጽሐፍ ቅዱስ ተበረዘ፣ መጽሐፍ ቅዱስ አንቀበልም። ለምን ተበርዟል? እጃችሁ ላይ ያለው መጽሐፍ ቅዱስ የተበረዘ ነው የተበላሸ ነው ያሉን ሰዎች መጥተው ደግሞ የመሐመድ እውነተኛ ነቢይነት በመጽሐፍ ቅዱስ እንመዝን ይባላል እንዴ? ይህ እኮ በቃ ዝም ብሎ ማታለል እኮ ነው፣ መሸወር ነው የሚሆነው። ስለዚህ እውነተኛ ነቢይ ነው ከተባለ እንደተባለው የማይታፈርበት ከሆነ በነብይነቱ ፕሩፍ ካለ ኦኬ፣ ነብይነቱ ላይ ትክክለኛ የሆነ የነቢያት ህይወት ካለ ይሄ ነው ብሎ ማስቀመጥ። ምንም እኮ የሁሉ ድርድር አንድ ሚዩት እያረጋችሁ የሁሉ ድርድር ይሄን ስብሰባ እኮ እንደ ሀገር ብንሰበስበው ስንት እኔ ቤንዚን አውጥተን ነበር፣ የተደበቀውን ቤንዚን ቆፍረን አውጥተን ነበር። እና በጣም ቀላል ነው ጥያቄው፣ በጣም ኢዚ ነው። ስለዚህ የመሐመድን እውነተኛ ነብይነት ፕሩፍ አድርጉልን፣ አስረዱን። ይሄ ራሱ እኮ ኮምፓራቲቭ ነው በቃ። ምክንያቱም እኛ የክርስቶስን አምላክነት ስናስረዳ እንዳልኩት አልቁርጥቢ እንዲህ ብሎ ኢብኑ አባስ እንዲህ ብሎ በዚህ ገብቶ እያልን አይደለም። በመጽሐፍ ቅዱሳችን የክርስቶስን አምላክነት በደንብ አድርገን እናስቀምጣለን። እና እስቲ ይሄንንም የሚገቡ ካሉ በደስታ ቢያስረዱን። የመሐመድ እውነተኛ ነብይነት ፕሩፍ ማድረግ የሚችል ሙስሊም ወገኖቻችን ካሉ እናዳምጣለን ማለት ነው። ታንኪዩ በጣም ይኸው በድጋሚ ከታች ካላችሁ ሙስሊም እህትና ወንድሞቼ እኔ ባይዘቤ በጣም እኔ ራሴ 2 ቀን 3 ቀን ይህን ጥያቄ መጠየቅ ከጀመርኩ በቃ የሚመጣ ሰው ራሱ ጠፋ። ሰርፕራይዝ አድርጎኛል። ለምን በዚህ ልክ በመሐመድ ጉዳይ ለምን ማውራት እንደማይፈልጉ ሊገባኝ ሁሉ አልቻለም። በዚህ አጋጣሚ ከላይ ገስ ላይ ያለ ከወንድሜ ሙስሊም ነህ ወንድማችን አለ ወንድማችን ማሬ ነኝ። እንትና ኧረ ሲፓራ ብሎ ሙስሊም የለም እባክህ፣ ሙስሊም አይመስለኝም። ዘንድሮ እኮ ቲክቶክ ላይ እኮ እንደ ልጅቷ እኮ ምንም እኮ የምናውቀው ነገር የለም እኮ። እኔ ነኝ እኔ አይደለሁም እኮ ተጀምሮ የለ እንደ እንደ ልጅቷ እሺ ከታች ያላችሁ እስቲ ከታች ያላችሁ ሙስሊም እህትና ወንድሞቼ በዚህ ርዕሰ ጉዳይ ላይ መግባት የምትፈልጉ ካለ ሙስሊሞች ደግሞ ካላችሁ መምህራኖቻችሁን ጥሩ ጠይቋቸው፣ ቻሌንጅ አድርጓቸው። ለምንድን ነው በነቢያችን ላይ ውይይት ማትገቡ ብላችሁ ቻሌንጅ አድርጓቸው። ለምንድን ነው በእሳቸው ላይ ውይይት ማትገቡት? ያው እነሱ በኢየሱስ ብቻ ይገቡ የለ እንዴ እናንተ? ያው ክርስቲያኖች እኮ በኢየሱስ ብቻ ይገባሉ እኮ እንዴ። ክርስቲያኖች በኢየሱስ ብቻ እየገቡ እናንተ እንዴት ነው ኡስታዞቻችሁ መምህሮቻችሁን ቻሌንጅ አድርጓቸው። እንዴት ነው የኛ መምህሮች ምን ነካችሁ ምናምን ብላችሁ በዚህ አጋጣሚ ቻሌንጅ አድርጓቸው። ሐሳብ ያለው እስቲ መቀጠል ይችላል ታላቁ። ሌሎቻችሁ ሲሳ አንድ ጥያቄ ነበረኝ። እኔ ቅድም በጣም ኮምፓራቲቭ አይደለም ምናምን እያለች ስታነሳ ስለነበረ ማለት ነው የሰር ነው ራሱ በራሱ ኮምፓራቲቭ አይደለም ወይ? ቅድም የዋዴም እያለ ነበረ። ለምሳሌ ኢየሱስ አምላክ አይደለም ብለው ያምናሉ እነሱ አይደለም፣ እኛ ኢየሱስ አምላክ ነው ብለን እናምናለን። ስለዚህ የሶር ነው የሚሆነው። ይሄ ኮምፓራቲቭ አይደለም ወይ? እስከዛሬ ሲወያዩበት የነበረው አሁን ነብዩ መሐመድ ላይ ሲሆን ነው ወይ
ግዴታ ከባይብል ማጣቀስ አለብን ብሎ የሚያስቡት። እንግዲህ ከታች ያላችሁ ሙስሊሞች መምህራኖቻችሁን ጠይቁ። ሙስሊሞች ካላችሁ ወይ ታላቁ ቀጥል። አይ ምናልባት ይሄ ኮምፓራቲቭ ቴዎሎጂ የሚለውን ቆይ ኢንፎኑን ትንሽ ካፍ አድርገው እንዲራቅ ይበል። አሁን ሰናይ ነው። በቃ ሸጋዳ ምንድን ነው መሰለህ የሆነ ሀሳብ ተነስቶ እንዲህ ነው ወይም እንዲህ አይደለም ብለህ በምታነሳቸው ሀሳቦች ውስጥ የኮምፓራቲቭ ነገር ልታነሳ ትችላለህ። ለምሳሌ ብዙ ሚስት ማግባትን መሐመድም አግብቷል፣ ሰለሞንም አግብቷል። ስለዚህ ሰለሞን ማግባቱ የነብዩን ነብይነት ዲስኳሊፋይ አያረግም የሚል መከራከሪያ ልታመጣ ትችላለህ። እንዲህ ስታረግ ኮምፓራቲቭ ነገር ነው እያደረክ ያለው። እሺ ጥሩ ችግር የለውም። ዋትኤቨር በምንም አይነት መንገድ ሄዱና ትክክለኛ ነብይነቱን ፕሩቭ አድርጉልን። ይሄንን መናገር ይሄንን ለማሳየት የፈለጋችሁትን መስፈርት መጠቀም ትችላላችሁ። የፈለጋችሁትን መጽሐፍ መጥቀስ ትችላላችሁ። የፈለጋችሁትን ማለት ነው በቃ ሊተራሊ። ከዛ ውጪ ግን ይሄው እዚህ ጋር እንዴ ብሏል። እዚህ የሆነች እንትን ትሰጣችኋለች። የማታውቁ ሰዎች ካላችሁ ፒዲኤፍ ትሰጣችኋለች። እሷን ፒዲኤፍ ይዘው ነው በቃ ሁሉም የሚንጫጩት፣ ሁሉም ማለት ነው። ከዛ ውጪ በክርስትና ሲሆን ትክክል፣ በዛ ሲሆን ስህተት፣ በዛ ሲሆን ስህተት፣ በዚህ ሲሆን ትክክል የሚሆን ምንም ነገር የለም። ደብል ስታንዳርድ የሚባል ነገር ስላለ ማለት ነው። ስላሴ እውነተኛ አምላክ ወይ ነው ወይ ተብሎ እየተገባ ለምንድን ነው ነብይ ነው ወይ ተብሎ የማይገባው? ስለዛ ገብተው ይመልሱ ከሆነ ይመልሱ፣ ካልሆነ አንተ ግን ይሄንን ነገር በጣም አጠናከር ቀጥል። ተማረው አንድ ቀን ሊገቡ ይችላሉ ከምር ያ እስኪመጡ ድረስ እንግዲህ እኔ ጥሬን እቀጥላለሁ። በዚህ አጋጣሚ ከታች ያላችሁ ሙስሊም እህትና ወንድሞቼ ራሱ መምህራኖቻችሁ በዚህ ርዕሰ ጉዳይ ላይ ለምን መወያየት እንደፈሩ እንድጠየቁ ለማሳሰብም ጭምር ነው። እኛ በብዙ በራሳችን ጉዳይ ላይ ሁሌ ነው ውይይት ምንገባ። በክርስቶስ ላይ እንገባለን፣ መጽሐፍ ቅዱስ ላይ ብቻ እንገባለን፣ ስላሴ ላይ እንገባለን። እኛ ማንገባበት ነገር እኮ የለም እኮ ማንገባበት ነገር የለም። ለምንድን ነው በዚህኛው ርዕስ ላይ እኔ የምር ሰርፕራይዝ አድርጎኛል። ከታች ሲሆንም ካላችሁ ሙስሊሞች አንድ ቁጥር ላኩልኝና ሀሳባችሁን ብንሰማ እንግዲህ መልእክት እንኳን ብታደርሱልን አሪፍ ነው ባይ ነኝ። ቢኒ የምትለው ነገር አለ? የምጨምረው ነገር? አይ እኔ በቃ ርዕስ ከተቀመጠ በኋላ ርዕሱ ላይ መወያየት የሚፈልግ ሰው ካለ ነው አንድ ቁጥር መጻፍ ያለበት። ከገባችሁ በኋላ ስታስረዱ 2 ሰዓት ይፈጃል ከውይይቱ በላይ ማለት ነው። እኔ ግን ሳላደንቃቸው አላልፍም ሙስሊሞቹን። ምክንያቱም እስልምና የቆመው መሐመድ ላይ ነው። መሐመድ ተነካ ማለት የሞተሩ ብሎን ተፈታ ማለት ነው። በቃ ፍርስርስ ነው የሚወጣው። አሁን በሐላ ዙሪያ እንወያይ ብትላቸው ቢያንስ 1-2 ሰው አታጣ። ግን በመሐመድ ጉዳይ ቢሞቱ አይገቡልህም። ቢሞቱ ገቡ ማለት እስልምና በቃ ፈረሰ ማለት ነው። በ2026 ፈረሰ ማለት ቢሞቱ አይነኳትም። እኔ አሁን ቅድም ያሬድን ምን አለችው? ስለ ንጽጽር አታውቅም ማለት ነው። በቃ ስለ ሸመገልክ ምናምን ነገር አለችው። ገና እኮ ከኛም ታናሽ ነው። ስለ ሸመገልክ አታውቅም አለችው። እንዴ ኦሳማ ከአቡ ጋር እኮ ክርስቶስ አምላክ ነው አምላክ አይደለም በሚል በመጽሐፍ ቅዱስ ብቻ እኮ ገብተዋል። እኔ ከ7 በላይ ዲቤት አይቻለሁ። ኢየሱስ ክርስቶስ አምላክ ነው አምላክ አይደለም በሚል በመጽሐፍ ቅዱስ ብቻ እኔ በጣም 7 ቁጭ ብዬ አይቻለሁ። እነዛ ኡስታዞችሽ ጭንቅላታቸው አይሰራም ማለት ነው። ከነሱ ነው መጀመሪያ ያለብሽ። እንዴ እናንተ ጭንቅላታችሁ አይሰራም እንዴ? እንዴ በክርስቶስ አምላክነት ብቻ እንዴት ትወያያላችሁ? ንጽጽር አድርጉት እንጂ ከአላህ ጋር ነጻጽሩት እንጂ አትይም ነበር። አየሽ፣ እንደዛ ብትኖር እውነተኝነት ይኖርሽ ነበር። ልክ መሐመድ ላይ ሲመጣ የሆነ ነገር ትፈልጋላችሁ፣ ምርኩዝ ነገር። በቃ ውሸተኛ እንደሆነ ሐሰተኛ እንደሆነ ገብቷችኋል። ግን ከማጋ ሄጄ ልለጠፍ ነው። አሁን ስለ ነብዩ መሐመድ አምላክ እንትን እውነተኝነት ብትወያዩ ሌላ የምትፈልጉት ለምን መሰላችሁ? መሐመድን ትተውትና እንደተባለው ወይ ሰለሞን ጋር ትዘፈቃላችሁ ወይ የሆነው ጋር ትዘፈቁና በቃ ሌላ የማይገናኝ ርዕስ አንስታችሁ ረጅም ሰዓት ትወስዳላችሁ። ከዛ መሐመድ ሳይነካ ያልፋል ማለት ነው። ሳይነካ ያልፋል። ስለዚህ አሁንም እኛ እኔና
ሲሳይ እስከ መስከረም ድረስ ቃል ገብተናል። እስከ መስከረም ድረስ ካገኘን ካላገኘን ሙስሊሞች ከዚህ የምትማሩት ነገር ሊኖር ይችላል ብለን ነው። እስከ መስከረም ድረስ በመሐመድ እውነተኝነት ላይ የሚወያይ ሙስሊም ካለ ከናንተ በኩል ገፋፏቸው። ከሰር ያላችሁ ኮሜንተሮች ሂዱና ተወያዩ። ለምንድን ነው ቤት ዘግታችሁ የምትቀመጡት? ውጡና ተወያዩ። እንዴ መሐመድን እውነተኛ ያስደርጉት እንጂ ምናምን በሉና ቻሌንጅ አድርጓቸው። እኛም ደግሞ ይሄንን ርዕስ አንለቅ። በዚህ እንስማማ። ከዚህ ከተስማማን ውይይቱ ይሆናል ብለን እናምናለን። እዛ ውጪ ገብተው የሚከራከሩት ሲሳይ ረጅም ሰዓት የሚወሰደው በክርክር ነው እና ያን ረጅም ሰዓት የሚወሰደውን ተወውና እወያያለሁ ሲል ቀጥታ ወደ ሰዓት ይገባል ማለት ነው። እኔ ግን በክርስቶስ ምን ያህል እንደኮራው ልነግራችሁ አልችልም። በክርስቶስ አምላክነት ጉዳይ ድምፅ ያለ የገባችሁ ሙስሊሞች ከሆናችሁ እስቲ ማይካችሁን ክፈቱና ሀሳባችሁን ስጡን። ለመወያየትም ከመጣችሁ ነገር ሲስ ይቅርታ ይቻላል። እሺ ሶሪ ጣልቃ ስለገባውና ቪዲዮ ለቅቅ ያለው እየገባችሁ ይት አዳምጡት፣ ይጠቅማችኋል እና ኮፒ ሊንክ አድርጉልኝ ይጠቅማችኋል፣ ስለሚጠቅማችሁ ማለት ነው። ቴንክ ዩ ሲስ። እሺ ዩ ዌልካም ሊሽ ዝምታ ትልቁ ላይ ሆነ አንተ ለታብታብ እንድመች እኮ ሲሳው ትልቁ ላይ ሆነ እኔን መስሎኝ ታላቁ ፋሪስን ይቀበሉ ታላቁ ትንሽ ልቆይ ይችላል። መንገድ ላይ ነኝ የዲያቆን እርሶ ይቀበሉትና እኔ እገባለሁ ወይ ሌላ ሰው ሲመጣ ችግር የለውም። እሺ ፋሪስ እኔ ሲስን ነበር የፈለኩት ነው እንዴ? እሺ ሲሶ ፋሪስ ይፈልጋል። ወይ ፋሪስ እየሰማሁ ነው። ከፍተዋል እና ጠይቅ። ሌላ የኔ ጥያቄውን ግራ የገባኝ ማለት ነው። አሁን ለምሳሌ የነብዩን ነብይነት እውነተኛ ነብይነት ከቁርአንና ከሐዲስ አስረዱን። እኛ ደግሞ ቁርአንና ሐዲስን ተጠቅመን የነብዩ እውነተኛ እንዳልሆነ እናስረዳለን ነው እርሱ አለ በተባለ ማስረጃ በሙሉ ከየትኛውም አምጥተህ ነብዩ መሐመድ እውነተኛ ነብይ መሐመድ መሆናቸውን አስረዳን ነው። እሺ ከኔ አገነሳ አሁን ለምሳሌ ከኡስታዞችም ይሁኑ ከሚመጡት ሰዎች አገነስቶ ነው ደግሞ ነብይ አይደሉም የነብይት መስፈርታ ይሄ ነው ብሎ በመረጃዎችን ተጠቅሞ ነው አይደል? መጽሐፍ ቅዱስና ቁርአን ተጠቅሞ ነው የሚከራከረው። እኔ ለንጀራ ይወልክ ወንድሜ አንተ እውነተኛ ሊያደርግልህ የሚችለው እውነተኛ ሊሆን የሚችለው ለምሳሌ እኛ በክርስቶስ አምላክነት ጉዳይ ስናወራ ምክንያቱም እውነተኛ መሆኑን ነው የምትነግረን ለኛ። አንተ መሐመድን እውነተኛ ነው ካልክ ከሐዲስ አውጥተህ ከፈለከው ነገር አምጥተህ እውነተኛ ነው የሚያስብለውን ነገር ማሳየት ትችላለህ። አንተ እኔ እውነተኛ አይደለም ብለህ የምታስረዳኝ ከምንድን ነው? ምንም መስፈርት አድርገን ከራሴ ከሐዲስ ይሄን ነገር የሚያደርግ ይሄን ነገር ስላደረገ እውነተኛ አይደለም ትላለህ? ኖ እውነተኛ እንዳልሆነ አንተው ከምትመዝንበት ሚዛን እየመጣ ማሳየት ይቻላል። አሁን ለምሳሌ እኔ አሁን እውነተኛ ነብይ ነው ያልኩት አሁን ለምሳሌ ተአምር ስለሰሩ ላለው አንተ ተአምር አለመስራታቸው ነው የምታስረዳኝ? ሐዲስ ቁርአን አዎ ተአምር እንዳልሰራ ቻሌንጅ ትደረጋለህ። የትኛውም ቦታ መሐመድ ተአምር እንዳልሰራ ቻሌንጅ ትደረጋለህ። ስለዚህ አሁን እኮ እናንተ ለምን ግልጽ አታደርጉትም? ቁርአንን ተጠቅመን ይሄ እኮ ነው እናንተ የምታመጡት አንድ የእውነተኛ አምላክ ነብይነት ነው ብላችሁ የምትቀበሉት መስፈርቶች አሉ። እነዛን ጠቀሷቸው። እነዚህን አያሟላም። የሚያሟላ ከሆነ እውነተኛ አምላክ ነው፣ እውነተኛ ነብይ ነው። ማያሟላ ከሆነ ደግሞ
ያንን መስፈርት ለምን አታውጡም ነው? ለምሳሌ አሁን እኛ ነብይ ደምሳሽ እውነተኛ ነብይ አይደለም ስንለው ከሱ ጋር ነው ቻሌንጅ የምንደራረገው። በፈለገው እኔ እኮ ይሄ እኮ መጽሐፌ ነው ብሎ ባመጣው ራሱ ቻሌንጅ እናደርገዋለን። ባመጣው እኛ ለነብይ ደምሳሽም ለነብዩ መሐመድም እኩል አይን ያለን፣ ሁለቱንም እንወዳቸዋለን። ሁለቱም ግን ሐሰተኛ ነው ብለን ከራሳቸው መሞገት እንችላለን። ሁለቱንም አንተ ቆይልህ እንዴ አንተ ነብይህን በራስ መጽሐፍ አንተ ለነብይ ሌላ ለነብይህን አንተ በጣም የምትወዳቸው የምታከብራቸው ነብይህን ጀስቲፋይ ለማድረግ ለምን እንዴት ትፈራለህ? ለምን ታፍራለህ? ነብይን ጀስቲፋይ ለማድረግ እርኩም ለነብይ አይደል? አሁን ቆይ እሳቸው ለነብይነት መስፈርት እኮ ከቁርአኑ ትጠቅሳለህ። ከቁርአኑ ጠቅሰህ ቁርአናችን እንደዚህ ስለሚል እሳቸው ነብይ ናቸው እንዲህ ስለሚል ብለህ በቁርአኑ ጀስቲፋይ ታደርጋለህ። አለ በሚባል ማስረጃ እኔ እሱን እኮ ዓለም ላይ አለ በሚባል ማስረጃ ነብይን ጀስቲፋይ ታደርጋለህ ማለት ነው። አለ በሚባል ማስረጃ አሁን እኮ ግራ የተጋባ ነው ማለት ነው። እናንተ አሁን ለምሳሌ ከዚህ በላይ ታዲያ ይሄ እኮ በጣም ጥሩ ኦፖርቹኒቲ እኮ ነው እኮ እኛ እንግዲህ ስለ ኢየሱስ ክርስቶስ እኮ ላስረዳው። ቆይ ስም ማን ነው? ለምሳሌ እሺ ሲሶ አምራን አንዴ ሲሶ አንዴ አምራን ባይብልን እነ ሰለሞን ለምን ፈራችሁ? እንደዛ ከሆነ ንጽጽር ሲባል በሁለቱም ይነሳል እኮ። ቆይ ትቀጥላለህ። ቆይ ቤቱ ስርዓት አለ። ቆይ ጠብቅ ቢኒያም። የቤቱ ባለቤት ይብራ። ቤቱ ስርዓት አለ። የቤቱ ባለቤት ይብራ። ታወራለህ፣ ችግር የለብንም። ማንኛውም ሀሳብ ገብታችሁ በተነሳው ርዕስ ላይ መስጠት ትችላለህ። በጣም ቴንኪው። ከዛ ደግሞ ሌላ ደግሞ ራሳችሁ ቤት ከፍታችሁ በዚህ ሲሲዬ ለምሳሌ እኔ ቢኒያም እባላለሁ አልኩ። የት ሰፈር ነው የምትኖረው? እንደዚህ እዛ ሰፈር ለመኖር ማስረጃ አቅርብ ካልከኝ እንዴ እዛ ሰፈር ለመኖሬን ሊያስረዳልኝ የሚችሉ ማንኛውም ዶክሜንቶችን እኮ አመጣለሁ። ማንኛውም የሰው ምስክር ሁላ ላመጣ ይችላል። ስለዚህ እውነተኛ ነው እንድትለኝ አንተ እኔ ማስረጃ የሆኑትን ነገሮች ሁላ ማምጣት ይችላል። የራስህ ማስረጃ ይዘህ ትመጣለህ። በቃ አለቀ። ይዤ እመጣለሁ። በቃ እንዴ አሁን እኔ መሐመድ እውነተኛ ለመሆኑ ከፈለክበት ይዘህ መምጣት እኮ ነው። አንተ ከፈለክበት እንዴ ከየት ላምጣ እኮ አይባልም እውነተኝነት ለማረጋገጥ። ያለበለዚያ ማምጫ የለኝም ካልፍ እውነተኛ አይደለም ማለት ነው። በምን መዝነህ ያስከው እንላለን። ስለዚህ ከዛ አንፃር ተረዳው። እንዲህ ጥያቄ እንዲፈጥርባችሁ ነው እኛ የምንፈልገው። ሄዳችሁ ቻሌንጅ አድርጓቸው። እናንተ አትወጡትም ይሄን ውይይት፣ ግን እዛ ንጽጽር የሚሰሩ ልጆች አሉ። እነሱን ቻሌንጅ አድርጓቸው። እነሱ አውቀው ነው እናንተ የሚልኳችሁ። ስለዚህ እነሱን ቻሌንጅ አድርጓቸውና እነሱ መጥተው ይወያዩ። ውሸት ነገር እውነት ነው ብሎ መቅረብ በጣም ከባድ ነገር ነው። ለዛ ነው እንደዚህ የተፈራው። ስለዚህ ይሄ ቻሌንጅ ይቀጥላል። በቅንነት መታችሁ ይሄንን ነገር ተቀላቀሉ። ሲሲ የሚገባ ካለ ይግባ። ለፍትሃዊነትህ በጣም ደስ ይላል። በጣም ቴንኪዩ ለማለት ወዳለሁ። ምክንያቱም በእኩል ማንም ተራውን ጠብቆ እንድናገር ማድረግ አንድ ፍትሃዊነት ነው። ሁለት ደግሞ ቅድም ልጅቷ ስታስረዳ እንደ ጥያቄ ከቁርአንና ከሐዲስ ማስረዳት እንችላለን ብላ አስቀምጣ ነበርና ያ ነገር ተነስቶ ነበርና በሰዓቱ እዚህ ጋር ንጽጽር ከሆነ በሁለት በኩል መታየት አለበት በሚለው ነው ያስቀመጡት። እዚህ ጋር የሚታየው ነገር ግን አንድ የቤቱ ባለቤት ጉዳዩን እንዳይረዳ እየዘጋችሁበት ያለው ሁኔታ አለ። መሀል ላይ ገብታችሁ ሽፍት እያደረጋችሁ ያን ነገር አሁን ለምሳሌ ቢኒያም እኔ በልጁ ቅድም ረያንም ባነሳው ነገር ላይ በመጽሐፍ ቅዱስ አንግል ብሎ ሲያነሳም ኦኬ በዛም ቢሆን ቀጥል ብትልና በዛ አንጻር ቢያስቀምጥ ያም ችግር አልነበረውም። አይ በዛ አይሆንም ተብሎ እስከዚህ ድረስ ዝም ብሎ ምንም ላይ ሳይደረስ ይሄ ሁሉ ሰዓት አልቋልና አሁን ስለ ኢየሱስ ጌታ አምላክ መሆኑና አለመሆኑን ብለህ ስትከራከር ከፈለከው
አስቀምጠ በዚህ አስረዳለሁ ካልክ እሺ በዛም ቢሆን አስረዳ ተብሎ ውይይት ሲካሄድ ነበርና እንደዛ ብትቀጥሉ አሪፍ ነው የሚል ሐሳብ አለኝና አንዳችሁን ባትገፉና የማንኛውም ሰው የራሱን ሐሳብ የማስቀመጥ ነገር ቢኖር ክርስትናም መቀጠሉ እሺ ቀጥል። እሺ ታላቁ ቀጥል ታላቁ ተሰጧቸው እኮ ነበር እድል። አሁን እኮ አንተ የምትለው ማለት ነው አለም እነሱ እንወያይ ብለው እኛ ኖ ብለን እኮ አይደለም ሀቢቢ። ሲጀመርም የውይይት ጥሪውን ርዕስ ከፍቶ እየገባው እሱ ነው። ስለዚህ እሱ አቅርቦ እንዴት ሪጀክት ሊያደርጋቸው ይችላል? ሲጀመርም የወጡት በራሳቸው ሀሳብና በራሳቸው ፈቃድ ነው እንጂ የነብዩ መሐመድ ነብይነት ላይ ብትፈልግ መጽሐፍ ቅዱስ ላይ ብትፈልግ ቁርአን ላይ ብትፈልግ ሐዲስ ላይ ብትፈልግ ሸርህ ላይ የፈለግከው ገብተህ ተወያይ ስትባል አይ እኔ እንደዛ ሲሉ ነበር እኮ ዳዊትንም ካላልኩ አንዴ አይ እኔ ዳዊትንም ካልጨመርኩ መሐመድን ብቻውን አላወራበትም ካልክ ወይ ታፍርበታለህ ወይ ሐሰተኛ ነው ብሎ ውስጥህ ያምናል። አፍህ ነው ነብይ ነው የሚለው ማለት ነው። ምክንያቱም እኔ ክርስቶስ አምላክ ነው ወይ ተብሎ ሲጠይቅ አዎ ነው ብሎ ዲፌንድ ለማድረግ ማንኛውም ክርስቲያን በዚህ ቶፒክ ብቻ ገብቶ ተወያይቷል። በኢትዮጵያም ከኢትዮጵያ ውጭም ማለት ነው። በነብዩ መሐመድ ብቻ አይደለም በነገራችን ላይ የአላህና የስላሴ ውይይት አቅርባችሁ ነበረ፣ ተቀበልን። አትፈልጉም። እስላሞች በእስልምና ውስጥ የሚኖሩት እስልምና ትክክል ስለሆነ ሳይሆን ክርስትና ሐሰት ነው ብለው ስለሚያስቡ ነው። አንተም አሁን እዛ ውስጥ ያለኸው ክርስትና ሐሰት ነው ብለህ ስለምታስብ እንጂ እስልምና እውነተኛ ሃይማኖት ነው ብለህ ስለምታምን አይደለም። ስለዚህ ምንድነው የሚቀልህ? ሐሰት ነው ብለህ የምታስበውን ሃይማኖት ዲፈንክ ማድረግ ነው እንጂ እውነት ነው ብለህ የምታምነውን ነገር ማስቀመጥ አይደለም። ስለዚህ የትኛውም ሙስሊም እስልምና ትክክል ነው ብሎ ሊወያይ አይችልም በተአምር። መሐመድ እውነተኛ ነብይ ነው ብሎ ሊወያይም አይችልም። እንደዚህ ለምን አታርጉ? ስለዚህ አንተ በተነሱ ርዕሰ ጉዳይ ላይ አንተ መምህራኖች መተው እስልምና በራሱ ብቻ ቆሞ ራሱን ብቻ ዲፌንድ እንዲያደርግ ጀስቲፋይ እንዲያደርግ ቆይ ሲሶ እዚህ ጋር ይሄ በተነሳው ፖይንት ላይ ሐሰተኛ ነው የሚለውን በመረጃና በማስረጃ አስደግፈ እኔን አስተምረኝ እስቲ። ነብዩ መሐመድ ሐሰተኝነትን በማስረጃ አስደግፍና አስተምረኝ። አሁን ያስተምሯል፣ ችግር የለውም ያስተምሯል መምህራኖች። ግን አንተ ንጽጽር ላይ ትሰራለህ በዚህ ጉዳይ ላይ? ንጽጽሩ አይደለም። አሁን ምንድነው የሚታየው? ፖይንት እኮ መገፋፋቱ ነው የሚታየው እንጂ ለማስተማር ወይ እንትን አይደለም። ለማሸነፍና ለመሸናነፍ ነው ፖይንት የተያዘው። አሁን ገብቷል? እኔ አሁን የምፈልገው አንተ እዚህ የነፍስ ጉዳይ በራስ ሚዛን አስቀምጥና እኛ እኮ ለዚህ ለፉክክር አይደለም የመጣነው አባቴ። ታላቁዬ ዓለም ለምሳሌ ዓለም ቤተ እምነት ምንድን ነው? ሙስሊም ነህ ክርስቲያን ነህ? ሙስሊም ነኝ። ዓለም ጥያቄ እኮ አንድ ነው። ሙስሊም ነህ ክርስቲያን ነህ? ነብዩ መሐመድ ሐሰተኛ መሆኑን በማስረጃ እኔን አስተምረኝ አልኩ። ዓለም ሙስሊም ነህ ክርስቲያን ነህ? ባለ መስፈርት ነብይ የሚያስደርገው መስፈርት ስተዋል በሚለው ፖይንት ላይ ዓለም እየሰማን ነው። ሌላ ቤት ገዝት ላይ ሌላ ቤት ነው እየተከታተለ እየሰማን ነው። ወላሂ ክርስቲያን ነኝ እንዳይል ዓለም ስማ፣ ሽፍት ለማድረግ እኮ ነው። አሁን እስከ ቅድም ሳያችሁ ነው። ከዚህ በፊት አሁን መዝሙሩም መዝሙሩም ሳይ የራስ ሐሳብ የመግባባትም ቆኛ ራሱ ርዕሱን አምጥተን እንዴትኛው ሽፍት እናደርጋለን? መጀመሪያ አንተ ሙስሊም ነህ ክርስቲያን? ዓለም ይኸውልህ ሐሰትና እውነት ለማለት ነገሮች መስፈርት ያስፈልጋቸዋል። ዓለም ሌላ ቤት ገዝት ላይ ነው እንደ ያለው እኮ ነው ያልገባኝም። ዓለም እስቲ አንዴ ወደዚህ ቤት ተመለስ። ቆይ ዓለም ቤት ነው ያለው አውርደው
ሽፍት አታርጓ። ሽፍት ማውረድማ ትችላለህ። ማውረድ በዛ አንደኛ ናችሁ እኮ ሽፍት አይደለም። የኔ ጥያቄ አልገባችሁም? ማውረዱን ሰምቶታል። እዚህ ቤት ነው ያለው። ሽፍት አታርጉ። የኔ ጥያቄ በምን መስፈርት ነው? አንዴ ብራዘር አንዴ ሲስ በአንድ ደቂቃ ለገላግለው በአንድ ደቂቃ እኔን ለመገላገል ነው። እኔን ለመገላገል ነው። ከቁርአንህ ራሱ መሐመድ ሐሰተኛ ነው የሚል አሳይሃለሁ። ከቁርአንህ ከራሱ ቁርአን ክፈት። አንድ ዳኒ አንተ ሙስሊም ነህ ክርስቲያን አለም? ይኸውልህ አሁን እኮ መሆኑ አይደለም። እዛ ላይ አውጣውና ከፍቶ ያስረዳ። አለም ቤተ እምነትን ለምን ታፍርበታለህ? ለምን አትነገርም? እንደ ሙስሊም ነህ ክርስቲያን እንደ አንተ እንደ ማለት አሁን ይኸውልህ እኔ ክጄ ወደ እናንተ ልመጣ ነው። አስረዱ። ቆይ እስቲ ተናገር። ቆይ ሙስሊም ነህ ክርስቲያን? እስቲ ተናገር። ወይ ሙስሊም ነን በለን ወይ ክርስቲያን ነን በለን። ሐሰተኛ መሆኑን አስረድተኝ እኔ ወደ አንተ እመጣለሁ አልኩህ እኮ። ሙስሊም ነው መዳረቅ አያስፈልግም። እንትን ፕሮፋይል ውስጥ ገብቼ ሪፖስቱን አይቻለሁ እና ሙስሊም ነው እንዳለ እንትና ነው ሪፖስት ያደረገው። ናትሻ እንትኑን አሳየው የመሐመድ የልቡ ስር ተበጥሶ መሞቱን እና የልቡ ስር ተበጥሶ የሞተ ደግሞ ያው ሐሰተኛ ነብዮችን የልባቸውን ስር በጥሽ ይገላለሁ እንዳለው አላ እና የልቡ ስር ተበጥሶ እንደሞተ ኢቭን ማሳየት ምስሉ ሰዎች ካላችሁ አሳዩት።